ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ለሴቶች የስነ ተዋልዶ ጤና ጠቃሚ የሆነው በብልት ውስጥ የሚገኘው ባክቴሪያ። በሴቶች ብልት ውስጥ የሚገኘው ባክቴሪያ ብዙም ትኩረት አልተሰጠውም። በተለይ ከአንጀት ባክቴሪያ አንጻር እምብዛም አልተነገረለትም። በሴቶች ብልት ውስጥ በሺዎች የሚቆጠሩ ባክቴሪያዎች፣ ፈንጋይ እና ቫይረሶች ይኖራሉ። ለጠቃሚ ንጥረ ነገርም ይፎካከራሉ። በብልት ውስጥ የሚኖሩት እነዚህ ነፍሳት ለጤና ጠቀሜታ አላቸው። በሽታን በመከላከል እና የተሻለ እርግዝናን በመፍጠርም ይታወቃሉ። ሆኖም ግን ላክቶባሲለስ የተባለው ባክቴሪያ መጠን ከፍተኛ ሲሆን ሴቶች እንዳይወልዱ ወይም እንዲያስወርዷቸው ያደርጋል። ሕፃናት ያለ ጊዜያቸው እንዲወለዱ ከማድረጉ ባሻገር ለማህፀን ካንሰርም ያጋልጣል። በብልት ውስጥ ያሉ ጠቃሚ የባክቴሪያ አይነቶች ለማመጣጠን ሳይንቲስቶች እየተመራመሩ ነው። ይህም የስነ ተዋልዶ ጤና የሚቀይር ይሆናል። በልጅነት ያለው የብልት ባክቴሪያ አነስተኛ ኦክስጅን ባለበት ሁኔታ በሕይወት መቀጠል የሚችል ነው። የኦክስትሮጅን መጠን ከፍ ሲል ማለትም በአዋቂ ሴቶች ብልት ውስጥ የሚገኘው ባክቴሪያ የተሻለ ሁኔታ በመፍጠር ሌሎች ባክቴሪያዎችን ያስጠጋል። የባክቴሪያዎች ስብስብ በብልት ውስጥ ይኖራል ለጤና ጠቃሚ እንደሆነ ባለሙያዎች ይናገራሉ። እነዚህ ባክቴሪያዎች ሴቶችን ከኢንፌክሽን የመከላከልና ሰውነትን የሚጎዳ ነፍሳትን የማገድ ጠቀሜታም አላቸው። የዩናይትድ ኪንግደም የመድኃኒትና ጤና ቁጥጥር ኃላፊ ቼርስ ሰርኪ ጎጂ ነፍሳትን ያግዳሉ፣ ጎጂ ማይክሮብ እንዳይኖር ይከላከላሉ፣ የሰውነት በሽታ የመከላከል አቅም ስለሚያጠናክሩ ከኢንፌክሽንም ይከላከላሉ፣ ወደ ሰውነት ለመግባት የሚሞክር ባክቴሪያንም ይገድላሉ ይላሉ። የብልት ባክቴሪያ ከተስፋፋና ከጠፋ ወይም ሚዛኑን ከሳተ ባክቴሪያ ቫጃይኖሲስ ወይም የሽንት ትቦ ኢንፌክሽን የመፍጠር እድላቸው ይስፋፋል። ሴቶች በግብረ ስጋ ለሚተላለፉ በሽታዎች የመጋለጥ እድላቸው ይጨምራል። አነስተኛ የባክቴሪያ መጠን ያላቸው ሴቶችም ለኤችአይቪ በቀላሉ ይጋለጣሉ። የሴቶች ጤና መምህርት ላውራ ጉድፎል እንደሚሉት በደቡብ አፍሪካ ያለው የኤችአይቪ ተጋላጭነት ከ20 እስከ 30 በመቶ ደርሷል። በተለይም በወሲብ ንግድ በሚተዳደሩ ሴቶች ዘንድ በሽታው በስፋት እየተሰራጨ ነው። ለዚህ ምክንያት ከሆኑ መካከል የብልት ባክቴሪያ ባለሙያው ይጠቅሳሉ። የብልት ማይክሮባክቴሪያ አነስተኛ መጠን ሲኖረው በኤችአይቪ የመያዝ እድልም ከፍ ይላል በማለት ያስረዳሉ። የሂውማን ፓፒሎማ ቫይረስ ተጋላጭነት እንዲሁም በማህፀን ካንሰር እና በማህፀን ጫፍ ካንሰር ሊያዙም ይችላሉ። የባክቴሪያ መጠን ማነስ ሴቶች በኤችአይቪ/ቲቪ ከተያዙ በኋላ በፍጥነት እንዳያገግሙ ከማድረግ ባሻገር ኢንፌክሽኑ ወደ ማህፀን ካንሰር እንዲያድግ ምክንያት ይሆናል። ማይክሮባዮም እንደ ደን ነው ጤናማ እንደነ ውስጥ ጤናማ አበባ ይበቅላል። መዋቅሩ ትክክል ካልሆነ ግን ጤናውን ስርዓት ያዛባል ይላሉ ባለሙያው። ስለ ሴቶች የእርግዝና ሁኔታ እንዲሁም ለምን ያህል ጊዜ ልጆች በማህፀናቸው እንደሚቆዩ ለማወቅም ይኸው ባክቴሪያ ይረዳል። አነስተኛ የባክቴሪያ መጠን ያላቸው ሴቶች በብዛት ለውርጃ ወይም ከማህፀን ውጭ ለሚፈጠር እርግዝና ይጋለጻሉ። ሕፃናት ያለ ጊዜው በ37 ሳምንታት ውስጥ እንዲወለዱም ያደርጋል። ዳይቫይሲስ ያለባቸው ሴቶች በትክክለኛው ጊዜ ሊወልዱ ቢችሉም ሕፃናት ቀድመው የሚወለዱበት አጋጣሚ አለ ይላሉ ባለሙያው። ሕፃናት ቀድመው እንዳይወለዱ በማድረግ ጠቃሚ የሆነው ባክቴሪያ 5 በመቶ ያህል ሴቶች ሰውነት ውስጥ ይገኛል። የወሊድ ሕክምና የሚሰጣቸው ሴቶችም በባክቴሪያ መጠን ማነስ ምክንያት ሕክምናቸው ስኬታማ ላይሆን ይችላል። በእርግዝና ወቅት ለሚፈጠር ኢንፌክሽን እና የሰውነት በሽታ፣ የልብ ህመም፣ የስኳር በሽታ፣ ከልክ ያለፈ ውፍረት፣ አልዛይመርስ፣ ውርጃ እና ያለ ጊዜ የሚወለዱ ልጆች መነሻ ከሆኑ ምክንያቶች አንዱ ይኸው ባክቴሪያ መጠን አለመመጣጠን ነው። በብልት ውስጥ ያለ ፈሳሽ መጠን አነስተኛ እንዲሆን በማድረግ ጉዳት እንደሚያስከትልም ባለሙያው ይናገራሉ። ይህ የባክቴሪያ አይነት አንጀት ውስጥም ይገኛል። የሰውነት መመረዝ ከፍተኛ እንዳይሆን በማድረግም ስለሚያግዙ በጎ ባክቴሪያ ተብለው ይጠራሉ። እንደ ክላሚዲያ፣ ጭብጥ እና ቂጥኝ ያሉ በግብረ ስጋ ግንኙነት የሚተላለፉ በሽታዎች ለመከላከል ባክቴሪያዎች ያስፈልጋሉ። ጥሩ ማይክሮባዮም በሰውነት ውስጥ ሲኖር ባክቴሪያ
ቫጃይኖሲስን ይከላከላል። ልጆች ያለ ጊዜያቸው እንዳይወለዱም ያግዛል ይላሉ ባለሙያው። የብልት ባክቴሪያ ላይ የሚሰራው ጥናት የስነ ተዋልዶ ጤና እንደሚለውጥ ይታመናል። በኢምፔሪያል ኮሌጅ ለንደን እየተሰራ ያለው ምርምር ላክቲቪቪ የተባለ ፕሮባዮቲክ በመስጠት የላክቶባሲለስ ባክቴሪያ መጠን ለመጨመር ይረዳል። ያለ ጊዜያቸው የሚወለዱ ልጆች ቁጥር ለመቀነስ ይረዳል ተብሏል። የነፍሰ ጡር ሴቶች የደም አይነት እና ያለ ጊዜያቸው ልጆችን የመውለድ ዕድላቸው ትስስር እንዳላቸውም የጥናት ቡድኑ ደርሶበታል። ቢ እና ኦ የደም አይነት ያላቸው ሴቶች ያለ ጊዜያቸው ልጆችን የመውለድ ዕድላቸው ከፍተኛ ነው። የደም አይነታቸው ኤ የሆነ ሴቶች በአንጻሩ ጠቃሚ የሆነው ባክቴሪያ በሰውነታቸው ይገኛል። የሴቶች የብልት ባክቴሪያ አይነት በማጥናት የወደፊት ጤና ሁኔታቸው እንዲሁም ምን አይነት እርግዝና እንደሚገጥማቸው ግምት ለማስቀመጥም ጥናቱን ሙከራ እንደሚያደርግ ባለሙያው ቼልሲ ሰርኪ ያስረዳሉ። ሕክምናው በፍጥነት ለሴቶች ማዳረስ እንደምንችል ተስፋ አደርጋለሁ ይላሉ። ብልትን ለማጽዳት በሚል በሕክምና የማይመከሩ መንገዶች መከተል ጉዳቱን እንደሚያባብስ ባለሙያዎች ያስጠነቅቃሉ። ወደ ብልት ውስጥ ውሃ በማስገባት ለማጽዳት መሞከር አንደኛው ባለሙያዎች የማይመክሩት መንገድ ነው። ጄል እና ስፕራይ መጠቀምም አይመከርም። በሌላ በኩል የእርግዝና መቆጣጠሪያ መድኃኒቶችን የብልት ባክቴሪያ መጠን ላይ ጉዳት አያስከትሉም። ጤናማ አመጋገብ መከተል፣ በተለይም ቫይታሚን ኤ፣ ሲ፣ ዲ እና ኢ ያለባቸው ምግቦች ማዘውተርም ይመከራሉ። ፎሌት እና ካልሲየም ያላቸው ምግቦች መውሰድም ጠቃሚ ነው። ከልክ ያለፈ ውፍረት የብልት ጤናማ ባክቴሪያ መጠን እንደሚቀንስም ጥናቶች አሳይተዋል። ሲጋራ ማጨስም በሴቶች የብልት ጤና ላይ ጉዳት ያስከትላል። ከሚያጨሱ ሴቶች አንጻር 15 በመቶ የሚሆኑ የማያጨሱ ሴቶች የብልታቸው ባክቴሪያ መጠን የተመጣጠነ ሆኖ ተገኝቷል። አትክልት እና ፍራፍሬ መመገብ፣ በቂ እንቅልፍ ማግኘት እና ውሃ አብዝቶ መጠጣት ይመከራል። እነዚህ አጠቃላይ ጤና እና የብልት ጤናን ለመጠበቅ ይረዳሉ ይላሉ ባለሙያው። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።